ባልደረባችን ነጻነት አማራ አዘጋጅቶታል። ተጋበዙልን። እንጨቱ ክፍታት ስላለው ፀሐይ ያስገባብናል። ፀሐይ ደግሞ አይናችን ያመናል። ሰውነታቸው ሲሞቅ በሃይላንድ ውሃ ራሳቸውን ሰውነታቸውን ያርከፈክፉ ነበር። ከተማዋን የሚመጡ ትምህርት ቤቶች እጅግ በጣም አነስተኛ ናቸው። እንኳን ለማስተማር እና ሊማሩ ቀርቶ እንዲሁ ቁጭ ብለው ስታያቸው ራሱ ያሳዝነዋል። ተመልካቾቻችን የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በአዲስ አበባ ቅድመ አንደኛ ደረጃ ትምህርት ቤት ተገኝተን በተለይ የቅድመ አንደኛ ደረጃ ትምህርት ቤቶችን ገጽታ እየተመለከት እንገኛለን። እንግዲህ ከዚህ በፊት ይህ የምናየው የቅድመ አንደኛ ደረጃ ተማሪዎች መማሪያ ክፍል ነው። እንግዲህ ይህ ክፍል ህፃናትን ለማስተማር በጣም አስቸጋሪ የሆነና በተለይ ለንፋስ ተጋላጭና ቆርቆሮ እንደመሆኑ መጠን ደግሞ ሙቀታማ በመሆኑ ተማሪዎች እንግዲህ ህፃን ናቸው። በዚህ ትምህርት ቤት መማር አስቸጋሪ እንደሆነ እንግዲህ እኛም ማየት ችለናል። ቀጣይም እንግዲህ ከህፃናት ማለት ነው እዚህ ትምህርት ቤት በሚማሩበት ሰዓት የነበረውን ችግር ከነሱ አንደበትም እንሰማለን። አብራችሁን ቆዩ። ማን ነው ስምሽ? ግን መጀመሪያ ንገሪ እስኪ። ስሜ ፈተና ግርማ ይባላል። የሂስትሪ ተማሪ ነኝ። እድሜ 6 ነው። ጎበዝ 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 ጎበዝ። እሺ አንተስ? ስሜ ዮሴፍ ተመስገን ይባላል። የሂስትሪ ተማሪ ነው። እድሜ 7 ዓመት። በጣም ጎበዝ። እንዴት ነበር እዚህ ውስጥ ስትማሩ? ምን ነበር? እዚህ ስንማር ሙቀት ነበረ። ከዛ ስንጽፍ ጠረጴዛው ሰባራ ስለሆነ ያሳስተናል። ደግሞ ወንበሩን ጠረጴዛ ስለተሰበረ ይጥለናል። ብላክቦርዱ ክላሱም ሰፊ አይደለም፣ ጠባብ ነው። አቢ ጠረጴዛው ላይ ስንጽፍ ጠረጴዛው የተሰበረ ስለሆነ ያሳስተናል፣ ያሰርዘናል። ደግሞ ፀሐይ ስትመጣ ደግሞ ሙቀት አለው። እንጨቱ ክፍታት ስላለው ፀሐይ ያስገባብናል። ፀሐይ ደግሞ አይናችን ያመናል። የተማሪ ወላጆችና መምህራን የነዚህ ተማሪዎች የመማሪያ ክፍል ደረጃውን የጠበቀና ለህፃናት መማሪያ ምቹ እንዳልነበረ የተማሪዎችን ሀሳብ ይጋራሉ። የነበረው አሰጣጥና ችግሩ በመጥበቡና ቆርቆሮ ሙቀት ባለበት ሰዓትና ከ100 ተማሪ በላይ ነበር ከአንድ ክላስ የሚማሩ። በዛ ላይ ንጽህና የጎደለ ነው። የሚመገቡበት ቦታ የላቸውም። ፀሐይ ላይ ነው የሚመገቡ። በዛ ላይ አቧራ አለ። በቃ ህፃኖች ደግሞ ለበሽታ ተጋላጭ ናቸውና ከባድ ነበር። ያው የነበረው ችግር በጣም ከባድ ነው። የነበሩበት ቆርቆሮ በቆርቆሮ የሆነ ትምህርት ቤት ነው። እዛ ላይ ሰውነታቸው ሲሞቅ በሃይላንድ ውሃ ራሳቸውን ሰውነታቸውን ያርከፈክፉ ነበር እና በጣም ፈታኝ ነበረ። እነዛውም የክፍል የተማሪ ብዛት እስከ 110 እስከ 95 ምናምን ድረስ ተጨናንቀው ነበር የሚማሩና በጣም ለትምህርት ራሱ ምቹ ሁኔታ የሚሰጥ ክፍል ላይ አይደለም የነበሩት። በጣም ፈታኝ ነበር። በምናስተምርበት ሰዓት ህፃናቱ በጣም ነበር የሚቸገሩት። አንደኛ በክፍል ውስጥ በጣም ብዙ ተማሪ አለ። እንደነገርኩ ከ100 እስከ 110 ተማሪዎች አሉ። ክፍሉ ቆርቆሮ ነው፣ ይሞቃቸዋል። ላብ አለ፣ መተፋፈን አለ። እንኳን ለማስተማር እና ሊማሩ ቀርቶ እንዲሁ ቁጭ ብለው ስታያቸው ራሱ ያሳዝነዋል። እግዚአብሔር ነው ማለት ላባቸው በዚህ እየተንጠበጠበ ነው፣ እየተገፋፉ ነው የሚማሩት። እንደገና ደግሞ እነሱን ለመቆጣጠርም እኛ በጣም ተቸግረን ነበረ። ልጆቹን ለመቆጣጠር ለማስተማርም ቀርቶ ለመቆጣጠር ስታንዳርዱ በሚለው አልነበረም የሚማሩት። ከስታንዳርዱ በላይ ነው የሚማሩት የነበረ። ረዳት መምህራንም አልነበረም። በጣም ተቸግረው ነበረ። የነዚህ ህፃናት ችግር ያሳሰባቸው ወላጆች፣ መምህራንና የትምህርት አመራሮች ጊዜያዊ መፍትሄዎችን ሲያፈላልጉ ቢቆዩም ችግሩን በዘላቂነት ለመፍታት ግን ማህበረሰቡንና አጋር አካላትን የማሳተፍ ስራዎችን መስራት ጀመሩ። ጊዜያዊ መፍትሄ የምንጠቀመው የነበረ ምንድነው? ዛፍ አለ። ከዛፍ ላይ የተወሰኑትን እንወስድና ግማሾችን ተማሪ ደግሞ ከክፍል ውስጥ በማስቀመጥ ፊደሎችንና የተወሰነ ትምህርቶችን እንሰጣቸው ነበረ። አንዴ ለመማር በጣም እስከ በር ድረስ ስለነበሩ ማለት ነውና
ግማሾችን ከጥላ ላይ እንወስዳለን በጨዋታ መልኩ፣ ግማሾችን አንድ መምህር ቢያጫውት፣ ግማሾችን ደግሞ ክፍል ውስጥ ያለ መምህር ያጫውት ነበር፣ ያስተምር ነበር። እንደ ወላጅ ተወካይ መጀመሪያ ላይ ምንድነው ያደርግነው? ወላጁን ሰበሰብና ወላጁን ከሰበሰብነ በኋላ ልጆቻችን ከችግር መታደግ አለብን፣ ምቹ ሁኔታ ተፈጥሮላቸው ልጆቻችን ሊማሩ ይገባን በሚል ማህበረሰቡን አወያየን። ካወያየን በኋላ ማህበረሰቡ ጥሩና ጥሩ የሆነ ግባት ጥሩና ጥሩ የሆነ ነገር ሰጠን። ማህበረሰቡን በማወያየት ችግሩን በማስረጽ የመፍትሄ አካል እንዲሆን በማድረግ በማስተባበር በእቅድ በመመራት ነው ይሄ የሆነው። ማህበረሰቡ አምኖበት ወዶት ችግሩ ስለገፋው የመጣ ውጤት ነው የሆነው። ምን እናድርግ ችግር ለመቅረፍ ብለን በርካታ ስራዎችን በመንደፍ ወደ ስራ ገብተናል። አንደኛ ከትምህርት ቢሮ የሚመጣልን ዳይሬክሽን ወይም ደግሞ ከትምህርት ቢሮ የሚሰጠን ተልዕኮ በመቀበል ነው። ሁለተኛ የሚመጡት ተልዕኮዎች ከፖሊሲው ከተቀመጠው ስታንዳርድ አኳያ እየሰራ። ስለዚህ አሁን በእኛ ደረጃ ትምህርት ቤት የማይመስሉ ግን ህፃናት የነበሩባቸው ክፍሎች ነበሩ። አሁን ይህን እየቀረፍን ነው። ምን እያደረግን ነው የተባለ እንደሆነ አንደኛ ህብረተሰቡን ማሳተፍ በዋናነት ግብ አድርገን ያዝነው። ሁለተኛ ኤንጂኦ መንግስታዊ ያልሆኑ ድርጅቶችን በመምጣት፣ ሶስተኛ የመንግስት ተቋማትን በመለመን፣ በዋናነት ግን ምንሰራው ከፓርትነር ጋር። ተመልካቾቻችን የአስኳላ መሰናዷችን እንደቀጠለ ነው። እንግዲህ ከዚህ በፊት በመጀመሪያው መግቢያችን ላይ የቅድመ አንደኛ ደረጃ ተማሪዎችን መማሪያ ክፍል ምን እንደሚመስል አሳይተናችሁ ነበር። አሁን ደግሞ እነዚህ ተማሪዎች ይማሩበት ከነበረው አሮጌ መማሪያ ክፍል ተሻግረው እንግዲህ እዚህ አዲሱ መማሪያ ክፍላቸው ላይ እንገኛለን። ይህ ትምህርት ቤት እንግዲህ መገንባቱ ደግሞ በተለይ የተማሪዎች ህፃናት እንደመሆናቸው መጠን የመማሪያ ክፍሉ እነሱን ያማከለ መሆኑ እንዲሁም ደግሞ ኢንዶር እና አውትዶር መጫወቻቸው ደግሞ በተለይ ያንን ቅድም ያየነውን ክፍል ስናስታውስ ደግሞ በጣም አስቸጋሪ ከነበረው ክፍል መጣው እዚህ ጥሩ በሆነ ክፍል መማራቸው ደግሞ በመማር ማስተማር ሂደቱ ላይ ያለውን ጠቀሜታ የነበራቸውን ስሜት ተማሪዎችና ወላጆች እንዲሁም ደግሞ የትምህርት አመራሮች ሀሳባቸውን እየነገሩን ቆይታ እናደርጋለን። አብራችሁን ቆዩ። አሁን ምን አዲስ ነገር አገኘሽ እዚህ ጋር ስትማሩ? በጣም ደስ የሚል ነገር አለ። ከዚህ ወንበሩም ይመቻል። ከዚህ አቧራ አይደለም፣ መጫወቻ አለ። ሌላስ ምን አለ? በጣም ብዙ ነገር ተሰርቷል። ፍርናሽ አለ። እንማራለን። በደንብ መማሪያችሁ ክፍል እንዴት ያለ ነው? ንጹህ ነው? ንጹህ ነው። ትመገባላችሁ? ቀንገር አቢሳ ማነው ስሙ? ኤልያስ ፍቃዱ። ይሄ አሁን የምትማሩበት ትምህርት ቤት ምንድን ነው? ቆንጆ ነው? እንዴት ነው? መማሪያ ክፍላችሁስ እንደው ምን ይመስላል? አዲስ ነው። ኳስ እንጫወታለን። አንዳንድ ቀን ዳቦ ወተት እንበላለን። አንዳንድ ቀን ደግሞ ሸርተቴን እንጫወታለን። ከክፍል ደግሞ እንማራለን። ከዛ በኋላ ደግሞ እንተኛለን። በጣም አሪፍ፣ በጣም አሪፍ። ስለዚህ እዚህ ትምህርት ቤት ከተማርኩ በኋላ አሁን ምንድነው መሆን የምትፈልገው? ሐኪም። አንቺሳ? ዶክተር። ለምን የግል ትምህርት ቤት በንጽህናችን ጠብቃ እንማር የሚሉ እንትናሉ ከኔ ከራሴ ልጅ ጀምራ ማለት ነው። እና የትምህርት ቤት በጣም ጥሩ ነው። በቃ ጥሩ ነው። ምክንያቱም ለሞራናቸውም ለልጆች በጣም ጥሩ ነው። ንጽህናውን የጠበቀ ነው። ከዛ ቆርቆሮ በቆርቆሮ ወጣን። ይሄ አሁን የምታዩት ኬጅ ትምህርት ቤት ከማህበረሰቡ ብቻ 7 ሚሊዮን ብር አጋር አካላት እንዳሉ ሆኖ ማለት ነው። የህዝቡ ተሳትፎ ትየሌሌ ነው። በጣም በደስታ ለልጆቹ ማይከፍለው መስዋዕትነት ስለሌለ ወላጁ ያደረገው መስዋዕትነት ቀላል በዚህ ልክ የሚባል አይደለምና አሁን ልጆቻቸው በጣም ደስ በሚል መጫወቻ ባለበት በቃ ለህሌናቸው የሚረካበት ትምህርት ቤት ተሰርቶ በነፃነት እንደ ድሮ ሃይላንድ ይዞ ውሃ ማርከፍከፍ የለ ሞቀኝ አቃጠለኝ የለ ያሉበት ሁኔታ ደስና ደስ የሚል ላይ ነው ያለነው። ስትመጣ አንደኛ እንደምታዩ ነው፣ ክላሱም እንደምታዩ ነው፣ ግቢውም እንደምታዩ ሰፊ ነው፣ በጣም ሰፊ ነው።
ፀሐይ ያገኛቸው በጥላ ላይ ነው ቁጭ ብለው የሚማሩት። በረንዳዎች ሁሉ አላቸው፣ መጫወታችም አላቸው። ሁሉም ነገር የተስተካከለ ነው። እንደገና መርጃ መሳሪያዎች ሙሉ ናቸው። ለማስተማር መርጃ መሳሪያ አለ፣ ረዳት መምህራን አለ እና እያንዳንዱን ተማሪ ተቆጣጥረን በደንብ ስታንዳርዱም ጥሩ ስለሆነ በመርጃ መሳሪያ ነው በደንብ የምናስተምራቸው። እያንዳንዱ ተማሪዎች ምን እንደሚሰሩ ምን እንደሚማሩ እያንዳንዶችን መቆጣጠር ችለናል በደንብ። በአንድ ክፍል ውስጥ በስታንዳርድ መሰረት ተማሪ መመደብ ችለናል። አሁን በስርዓት የወንበሩ ተሟልቶለት ክፍሉ ንጹህ ሆኖ ምንጣፍ ተነጥፎለት ብርሃን አስተላላፊ ነገር ሆኖ ስታንዳርዱ የሚለውን ከዛም በላይ አሟልቶ ነው ያለው። አሁን ኢንዶር አውትዶር ውጫዎች ተገጥሞለት ስለዚህ መማር ማስተማሩ ጤናማ በሆነ መንገድ የእያንዳንዱን ተማሪ የመማር መብት ያከበረ ውጤታማ ለማድረግ የሚያስችል ደረጃው የጠበቀ ነው አሁን እያስተማርን ያለነው። በማህበረሰቡ ተሳትፎና በአጋር አካላት አማካኝነት የተገነባው የአዲስ አምባ ቅድመ አንደኛ ደረጃ ትምህርት ቤት ከተማሪዎች የመማሪያ ክፍል በተጨማሪ የመጀመሪያ የሕክምና መስጫና የልዩ ፍላጎት ተማሪዎች ማስተማሪያ ክፍል ያለው መሆኑ የመማር ማስተማር ስራውን ውጤታማ አድርጎታል። ያው ተማሪዎች ቢወድቁብን ምንድነው የምናደርግ? መጀመሪያ ያው ግላብም አለ፣ ሁሉም ማቴሪያሎች ስላሉ የመጀመሪያ የሕክምና እርዳታ እንሰጣለን። እስካሁን እንግዲህ ገጥሞን አያውቅም፣ ተማሪ ወድቆብን አያውቅም እስካሁን ድረስ። ግን ከዚህ በኋላ ቢከሰት እንኳን ምንድነው የምናደርግ? የመጀመሪያ የሕክምና እርዳታ እንሰጣለን። አልኮል እናደርጋለን፣ ጂቢ ያለ ግላብ አድርገን በሱን እናስጠቅማለን። ትንሽ ፍራሽ አለ፣ ፍራሹ ላይ አረፍ እንዲሉ እናደርጋለን። ከባሰባቸው ደግሞ ለወላጅ እንደውላለን። ትምህርት ቤቱ ከመጀመሪያ ቅርታ ይዞ ሲሰራ አካል ጉዳተኛን መሰረት ያደረገ ነው። መስማት የተሳናቸው ራሱን የቻለ ክፍል አላቸው። በራሳቸው በሚግባቡበት ቋንቋ መምህራን አላቸው። በየክፍሉ ብቁ የሆኑ መምህራን አሁን ሁሉም ነገር ትምህርት ቤቱ ሁሉ ነገር እንደተሟላ ሁሉ መምህራንም ሙሉና ሙሉ ናቸው፣ ተሟልተዋል። አካል ጉዳተኞችን ያካተተ መስማት የተሳናቸው ራሱን የቻለ መምህራን አላቸው። ከበሩ ከምኑ ጀምሮ ስታዩት በቃ ምቹ ሁኔታ የተፈጠረ በጣም ደስ የሚል እንደ ባህር ዳር ከተማ ደስ የሚል ትምህርት ቤት የመጀመሪያው ኬጅ ይሄ ነው ብል የሚያሳፍር አይነት አይደለም። አሁን እዚህ ቅድመ አንደኛ ደረጃ ምን አድርገናል? ሄልዝ ሴንተር ከፍተናል። ልጆቹ ህፃን ናቸውና ሲገፋፉ ችግር ቢፈጠር ምናልባት በሚል ሄልዝ ሴንተር አለው፣ ራሱን ችሎ ክፍል አለው፣ ማረፊያ ቦታ አለው። ይሄን አሟልተናል። ስታፍ የራሱ አለው፣ ቢሮ የራሱ አለው፣ የተሟላ ነው ይሄ ያለው። የልዩ ፍላጎት ክፍል አለው። እስካሁን ልዩ ፍላጎት እዚህ አካባቢ አልነበረም። ፈለጋ አባይና ሽንብጥ እየሄዱ ነበር የሚማሩት። ያ ደግሞ ትራንስፖርት ወጪ ከባድ ስለሚሆን ልጆች ቤት ነበር የሚውሉት። ጥር ላይ ነው የከፈትንላቸው ገና። ግን በዚህ አጭር ጊዜ ውስጥ 14 ተማሪዎች ተመዝግበው እየተማሩ ነው ያሉት እና ለእነዚህም ተደራሽ መሆን ችለናል። በዚህ ደስተኛ ነን በጣም። እንደነዚህ ያሉ ትምህርት ቤቶች ትውልድን የሚቀርጹ በመሆናቸው ማህበረሰቡ በመንከባከብና በመጠበቅ ለሌሎች ትውልድ እንዲሻገር ማድረግ እንደሚገባ ወላጆች፣ መምህራንና የትምህርት አመራሩ ሐሳባቸውን ያጋራሉ። እንደዚህ አይነት ትምህርት ቤቶችን ነገ አገር መሪዎች የሚፈልቁበት፣ አገር ተረካቢዎች የሚፈጠሩበት፣ መሐንዲሶች፣ ኢንጂነሮች የሚፈጠሩበት ስለሆነ የሁሉም ድርሻ ሊሆን ግድ ነው። እንጠብቀዋለን፣ ለትውልድ እናሸጋግረዋለን። እንግዲህ የመጀመሪያው ነገር ማህበረሰቡ የኔ ነው እንዲያስብ አብሮ ነው የሰራው። 7 ሚሊዮን ብር አዋጥቷል። ይሄ ሲገነባ አጠቃላይ 17.9 ሚሊዮን ብር ነው የፈጀው። 7 ሚሊዮን ብር ማህበረሰቡ ነው ያዋጣ። በአጭር ጊዜ በፍጥነት አምኖበት ነው ያዋጣው። ስለዚህ የራሱ ስራ ነው። ሁለተኛ ሲመረቅ ተጋብዟል፣ አይቷል፣ ልጆቹ ያሉበትን ነገር ያውቃል፣ ደስተኛ ነው። ከዚህ በኋላም አንድ ተሰርቶ የሚቆም ነገር አለ። የትምህርት ስራ ሁልጊዜ በተከታታይ የሚሰራ ስራ ስለሆነ የኛ አካባቢ ማህበረሰብ ይሄንን ጠብቆ ያቆያል የሚል እምነት አለኝ። ለዚህ ምን ስራ ፈጥረናል። የወመ ተወካዮች አሉን፣ ማህበረሰቡ ያውቃል እያንዳንዱ ነገር። አሁን ለምሳሌ በየክፍሉ ረዳት መምህር ቀጥረዋል። ወደ 25 ሰው እድል ፈጥረዋል፣ የስራ እድል ፈጥረዋል። ይሄ ማህበረሰቡ እያዋጣ ነው የሚከፍለው። ስለዚህ ጥበቃዎች አሉ፣ ጽዳቶች አሉ፣ በማህበረሰቡ የተመደበ ማለት ነው። ስለዚህ በተሟላ መንገድ እየደገፉ ነው። ቀጣይ የሚሆናል ብዬ አምናለሁ። መንግስትን አስተባብር፣ ህብረተሰቡን አስተባብር፣ ፕሮጀክቶችን አስተባብር፣ ባለሀብቱን አስተባብር፣ እንሰጠን በቃ የመንግስት ተቋማትን አስተባብር፣ እንሰጠን። የባለቤትነት ስሜት ከዛ በላይ ደግሞ የጎደሉትን መሙላት አለባቸው። አሁን ለምሳሌ መጫወቻ ሊጎል ይችላል፣ አጥር ሊጎል ይችላል፣ ወኮይ ሊጎል ይችላል። ቅድመ አንደኛው ደረጃውን ቢጠብቅ ዋናው ትምህርት ቤት ደግሞ ደረጃውን ላይ ይጠብቅ ይችላል። ዘርፎር የኔ ኮንትሪቢዩሽን ምንድን ነው ብለው
ህብረተሰቡ ይህን መሰብ አለበት፣ መስራት አለበት። እንደ ባህር ዳር ከተማ አስተዳደር ትምህርት መምሪያ የቅድመ አንደኛ ደረጃ ትምህርት ቤቶች በተቀመጠላቸው ስታንዳርድ እንዲሰሩ እየተከናወኑ ያሉ ተግባራት አበረታች ቢሆኑም በቀጣይ የቅድመ አንደኛ ደረጃ ትምህርት ቤቶችን በማሻሻል ረገድ ትኩረት ተሰጥቶ ትምህርት መምሪያው እየሰራ ነው ይላሉ። እንደ ሞቶ አድርገን የምንወስደው ከተማዋን የሚመጥኑ ትምህርት ቤቶች እጅግ በጣም አነስተኛ ናቸው። ይሄ ቅድመ አንደኛንም ይጨምራል፣ አንደኛና መካከለኛ ደረጃን ይጨምራል፣ ሁለተኛ ደረጃን ይጨምራል። 45 ተቋማት አሉ የመንግስት አንደኛ ደረጃ ማለት ነው። እነዚህ የመንግስት ተቋማት በሁሉም ደረጃ ቅድመ አንደኛ አላቸው። ነገር ግን ከመደበኛው ጋር አብረው የተወሰነች ክፍል ተሰጥቷቸው በእነዚህ ሁሉ መሟላት አለባቸው ብለን እናምናለን። አሁን በርከት ያሉ ከአምና ጀምረን በተለይ ከ2016 ጀምረን የሰራናቸው ስራዎች ብዙ ናቸው። ለምሳሌ ጠይማን መውሰድ ይችላል፣ ምስራቅ ጊዮን፣ ቁልቋል፣ መስከረም 16፣ ወተት በር፣ አዲስ አበባ፣ እውቀት ፋና፣ ልደታ፣ ዶና እዚህ አሁን እየሰራናቸው ያሉ አሉ። እነዚህ በጣም የሰራናቸው ነው የምጠቅስልህ። አሁን ምንም ካልነበረ ወደ ነበረ ያደረግናቸው። ቅድም በጠቀስኩልህ ትምህርት ቤቶች ላይ ግን የተሟላ ክፍል ለቅድመ አንደኛ መሰጠት አለበት ብለን ታርጌት አድርገን እየሰራን ያለ ነው። አጠቃላይ በእነዚህ ትምህርት ቤቶች ቅድም ባልኳቸው ትምህርት ቤቶች በ45ቱ የመንግስት ተቋማት ውስጥ አሁን የምንገነባቸው አዳዲስ ትምህርት ቤቶች ይኖራሉ። እነዚህን ያሟላ ነው ባይዘው ከዚህ በኋላ የሚሆነው ስታንዳርዱ ቅድመ አንደኛ የተሟላ ደረጃውን የጠበቀ ከዚህ በኋላ የተቆራረጡ ስራዎች አይሰሩም። ቅድመ አንደኛን ጭምር አስበን ቅድመ አንደኛ ሲሰራ ደግሞ አንድ ክፍል ሁለት ክፍል አለ ደረጃውን የጠበቀ ለዛ መጫወቻ ያለው መጸዳጃ ቤት ያለው መታጠቢያ ያለው ክፍሎች ስታንዳርዱን የጠበቁ የሆኑ ለማስራት እየተንቀሳቀስን ያለው። ተመልካቾቻችን በዛሬ አስኳላ መሰናዷችን እንግዲህ በአዲስ አበባ ቅድመ አንደኛ ደረጃ ትምህርት ቤት ተገኝተን በተለይ የትምህርት ቤቶችን ገጽታ በማሻሻል ረገድ እየተከናወኑ ያሉ ተግባራት በመማር ማስተማር ሂደቱ ላይ ያላቸውን ጉልህ አስተዋጽኦ በሚመለከት እንግዲህ ከተማሪዎች ከወላጆችና ከትምህርት አመራሮች ጋር ነበር ሀሳቦችን እያነሳን ቆይታ ያደረግነው። ነጻነት አማረ ፕሮግራሙን እያዘጋጀ ወደ እናንተ እያደረስ ቆይታ አደረኩ። ሌሎች አስኳላ መሰናዶዎቻችን ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ።